ጀግኖች ናቸው። አሳሰራችሁታ። በዚህ ሰዓት በተሰማ መረጃ መሰረት ፖሊስ ፍሬዘር ፍቃዱን ማሰሩ ተሰምቷል። በጋዜጠኛ ሶፎንያስ ወደዳችሁ ጠላችሁ ፍሬዘር ያደረገው ነገር በጣም ብሬቭ መሆን ይጠይቃል። በጣም ደፋር መሆን ይጠይቃል። አንዳንዶቻችሁ ይመስለኛል ሙሉን አላያችሁ የተቆራረጠ ቪዲዮ እያያችሁ ይመስለኛልና በጣም ክሬዲት ለማሳጣት ልዩ ጥራቸዋል። በአዳማ ጋዜጠኛ ሶፎንያስ ዋሲሁንን በከበባ ያስደበደበው ፍሬዘር ፍቃዱ በቁጥጥር ስር ዋለ። ብዙ ወንዶችን ሀራስ አድርጓል። ብዙ ወንዶች ግን ደፍረው ወጥተው እንዲህ ብሎኛል አላሉ። እንደዚህ ግብረ ሰዶሞች እንደዚህ ናቸው፣ ያውቃሉ። ብዙዎቹ ይመጣሉ፣ ሊካኩ የምክር አገልግሎት ሊወስዱ ይመጣሉ። በፎቶ አላወጣቸውም፣ በቪዲዮ አልቀርጻቸውም። በጣም ብዙ ናቸው እና የምክር አገልግሎት ተሰጣቸው ግን እያለቀሱ የሚናገሩት ምንድነው? ጥቅስ አንፈልግም፣ እናውቀዋለን፣ መጽሐፍ ቅዱስን እናውቀዋለን፣ እንዴት ብለን እንደምንላቀቅ ብቻ መንገዱን ንገረን። ህዝብ ውጪ ወደ መራው ወደ ሄደ ወደ ተወራበት ወደ ተነፈሰበት ነው ሄደው። የሆነ ሰንበዲ ተነስቶ የሆነ ነገር ሲናገር እውነት ነው በለው፣ ውገረው፣ ያዘው ነው ወሬ ብቻ። አሁንም የምናገረው የመጨረሻ ንግግር ነው። እኔ ከደሙ ንጹህ ነኝ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ ጋዜጠኛ ሶፎንያስን ያጋለጠው ወንድማችን ፍሬዘር እንግዲህ በፖሊስ በቁጥጥር ስር ውሏል ማለት ነው። ሶዶማውያን ተራሩጠው እንዲታሰር አድርገውታል። ሶፎንያስ አልታሰረም፣ እሱ ግን በእስር ላይ ይገኛል ማለት ነው። እንዲሁም ደግሞ ወንድማችን ተስፋዬ ለሶፎንያስ እናት የማደርስላት መልእክት አለ፣ እባካችሁ መልእክቴን አድርሱላት፣ ሼር አድርጉ ብሏል። እሱን የምናደርሳት ይሆናል ማለት ነው። እንዲሁም ደግሞ በመታሰሩ ዙሪያ የተነሱ አንዳንድ ጉዳዮች አሉ፣ እነሱን የማሳያችሁናል። አብራችሁን ቆዩ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። ብዙዎቻችን ግብረ ሰዶማዊነትን እንቃወማለን፣ ብዙዎቻችን ማለት ነው። በተለይ አማኞች ሆኑ ብዙ ሰው ይቃወማል። ነገር ግን እንደ ወንድማችን ፍሬዘር በድፍረት ወጥቶ የሚቃወመውን ነገር ያጋለጠ ሰው እኔ እስካሁን አላየሁም ማለት ነው። በዚህ ልክ ራሱን አደጋ ላይ ጥሎ አጋልጦ ነበር። እንግዲህ ይሄንንም በማጋለጡ ተራባርበው እንግዲህ እንዲታሰር አድርገውታል። ከመታሰሩ በፊት የተናገረው ነገር አለ፣ እሱን የማሳያችሁናል ማለት ነው። እንዲሁም ወንድማችን እፎይ ምን ገጠመው እሱንም የማሳያችሁናል። እስኪ እንግዲህ ወደ ፍሬዘር ጉዳይ ከመግባታችን በፊት ወንድማችን ባሮክ የሚነግረን ነገር አለ። አንድ እጅግ በጣም አሳሳቢ የሆነ ጉዳይ ስለሆነ እሱን እናስቀድምና እንይ። ይህ የጥንቃቄ መልእክት ነው። ታኅሳስ 6 የእናታችን የቅድስት አርሴማን ክብረ በዓል ለማክበር ወደ ተለያዩ ገዳማትና አድባራት የምትሄዱ፣ ታኅሳስ 19 የመልአኩ የቅዱስ ገብርኤልን ክብረ በዓል ለማክበር ወደ ተለያዩ ገዳማትና አድባራት ለክብረ በዓሉና ለመሳለም የምትሄዱ ኦርቶዶክሳውያን ምዕመናን አባቶቼ፣ እናቶቼ፣ እህት ወንድሞቼ፣ ህብረታቸው ካጋንንት ከሆነ ማህበራት፣ የጉዞ ማህበራት ራሳችሁን ጠብቁ፣ ገንዘባችሁን ጠብቁ። ዛሬ የብዙ ሰዎች ትዳር እየፈረሰ ነው። በዚህ ሰዓት የብዙ ሰዎች ህይወት አደጋ ላይ ነው። በጉዞ ማህበራት ስም ወደ ተለያዩ ገዳማት እንሂድ ይሏችኋል። በተለይ የነፃ ጉዞ በማዘጋጀት እባካችሁን ራሳችሁን ጠብቁ። ከማን ጋር ነው የምትሄዱት? አስተውሉ። ግዴላችሁም፣ ታተርፋላችሁ፣ አትከስሩም። እዚሁ ሚዲያ ላይ ስለተከፈላቸው ብቻ የሚሰሩ ያዋጣል አያዋጣም እንጂ ሚዛናቸው ትክክል ነው አይደለም ያልሆኑ ሰዎች፣ ሆዳቸው አምላካቸው የሆኑ አርቲስቶችና ቲክቶከሮች የነሱን ማስታወቂያ እየሰሩ ይገኛሉ። ስማቸውን ማላነሳው፣ ስማቸውን ማልጠራው የህግ ጉዳዩ እስኪያልቅ ድረስ እንጂ እናንተ ለቤተ ክርስቲያንና ለምዕመናን ካልሳሳችሁ ካራራችሁ እኔ ለእናንተ የምራራበትና የምሳሳበት አንዳችም ምክንያት የለም። ወጥቼ እውነቱን መናገሬ በፍጹም አይቀርም። ጀግኖች ናችሁ። አሳሰራችሁታ። ተመራምራችሁ ደረሳችሁበትና እያንዳንዷን ቃል ሰንጥቃችሁ የኛ ሼርሎክ ሆልምስ መረጃ ካለበት ያ ሁሉ መረጃ ከዛ ሰው ይልቅ አስረን ብናጣራስ ተብሎ ይሄ ሰው እንዲታሰር ተደረገ። ከሆነ ይበላ ያረ አይመስለኝም። ከሆነም ባይሆን ከሆነ ማለቱ ራሱ ያሳፍራል። አይመስለኝም። እኔ ሰው ልጅ በዚህ ደረጃ ምን አይነት ልብ ቢኖረው ነው ሆኖ በዚህ ደረጃ እንደዚህ አፍጥጦ
አይመስለኝም። ከሆነ ያው ውስጥ ችግር የለውም። ፖሊሶች ባያውቁ እንኳን ወመኑ ያውቋል። ከሆነ ያውቋል፣ ችግር የለውም። ፍርድ ብላችሁ ደግሞ የደቡብ ፍርድ ምናምን ብላችሁ መጣችሁ። የኛ ቀልቦች የኛ ጻድቆች ለነሱ እጅግ በጣም ከመቆርቆራችሁ የተነሳ ለኩፍ እኮ ነው የተደረገው። አልተመታም፣ ለእስር የሚዳረገ ማን እንጃ። እንግዲህ ያው ቪዲዮ ላይ ስለተለቀቀ ያው ሌላውም እንደዛ እንዳያረግ ምናምን ተብሎ ትምህርት መስጫ ካልሆነ በስተቀር ሉጢ እኮ እንዲህ አይደለም የሚመታው። አልተነካም እኮ እሱ። ኤኒዌይስ አኩርታችሁኛል፣ በጣም አኩርታችሁኛል። እኔ ኮርችባችኋለሁ ማለት በዚህ ልክ ለሰው መብት ተከራካሪ መሆናችሁ በዚህ ልክ ቅድሚያ መሆን የነበረበት ጥያቄው ፍሬዘርስ ነው አይደለም ነው ወይስ ያ የት ሄደ ለምን አያዝልንም? መጀመሪያ ግን መጠየቅ የነበረባችሁ ያ ሲያዝ ይናገር የለ እንዴ? መጀመሪያ እኮ ነበረ ምናምን ይለ የለ እንዴ? ደግሞ እዚህ አሁን ታያረው ማረገው ቪዲዮ ላይ በደንብ አብራርቷል። ምን አይነት ድፍረት ቢኖሩ ነው ቢሆን እንኳን በዚህ ልክ እንደዚህ አፍጥጦ የሚመጣው ለመበቀል እውነት እንደዚህ ምን አቀራረጸው? ዝም ብሎ ጠርቶት ያዳማ ወመኔ እሱን ያውቀዋል እዛው ላይ አይደል? ሰፈር ያውቁታል አይደለም ብለው ነው የሚያስቡት። ያንን ነው ብሎ እንደዚህ ይህንን መረጃ ብቻ አያስወቅጠውም እንዴ? ቪዲዮ ሳያስቀርጽ ምን እዚህ ደረጃ ማጋለጥ ስለፈለገ ነው አይደል? አንዳንዴ እስቲ እንደው የቱ ቅድሚያ ይሰጣ ከሆነ ይሁን ችግር የለውም ይበለው፣ እስርም ሲያንሰው ነው። ግን አይደለም ማለት ያልሆነን ሰው ከሆነ ብሎ ማውራት ራሱ ሼም ልክ አይደለም፣ እንደወንድ ልክ አይደለም። እንግዲህ ወንድማችን ፍሬዘር ለእውነት ለሀቅ ለሀገር እንዲሁም ለሃይማኖት በሚል እንዲያሉ ሰዎችን አጋልጧል፣ የደረሰበትን ማለት ነው። እንግዲህ በመጋለጡም ታስሯልኝ። እንግዲህ ወንጀለኛው በደለኛው እያለ ሶፎንያስ እንዲታሰር እንዲወገድ ምን አይደለም ፍላጎታችን፣ ግን ህግ እንዲከበርና ምክንያቱም ህጉ አይፈቅድም ግብረ ሰዶምን በዛ ልክ እርምት እንዲወሰድ ወንድማችን ከዚህ ክፉ በሽታ እንዲወጣ እንፈልጋለን፣ እንጸልይለታለን። ነገር ግን የፍሬዘር መታሰር ደግሞ ላምባሉ አለበት አይነት ነገር የሚገባው እንደዛ አይደለም። ወርቅ ላበደረ እንዲሉት አይነት ነገር ሆኖበታልኝ እና እኔ ትክክል ነው ብዬ አላምንም። የፍሬዘር መታሰር ቢሆንም እንኳን እሱንም ማጣራት ተገቢ ነው። ከሆነ እውነት ነው አይቀርለትም። እሱም ቢሆን እንደዛ ማድረግ ነው። አሁን እሱ የታሰረው በዛ ተጠርጥሮ ሳይሆን በአደረገው ነገር ከሆነ እሰየው መልካም። ነገር ግን በዚህ ልክ እንኳን ሊሆን አይገባም። ፍትህ ሚዛናዊ መሆን ይገባዋል ማለት እፈልጋለሁ። እንግዲህ ፍሬዘር ከመታሰሩ ፊት የተናገረው ነገር አለ፣ እሱን እናያለን። ከዛ በፊት ግን አንዲታችን ስለ ፍሬዘር የታያት በጣም ድንቅ ሀሳብ አለ፣ እኔም ደግፈው ማለት ነው። እስኪ እሷን ሀሳብ እንስማና ሀሳብ እንሰጣለን። መጀመሪያ ደረጃ ወደዳችሁም ጠላችሁም ፍሬዘር ያደረገው ነገር በጣም ብሬቭ መሆንን ይጠይቃል። በጣም ደፋር መሆንን ይጠይቃል። አንዳንዶቻችሁ ይመስለኛል ሙሉን አላያችሁትም፣ የተቆራረጠ ቪዲዮ እያያችሁ ይመስለኛልና በጣም ክሬዲት ለማሳጣት ልጁን ጥራችኋል። ድምፁ ተቆራርጧል፣ የሆነ ነገር ብለዋል፣ እንገናኛለን ብለዋል። he was emotional what do you expect? እንደተነካን እንደተደፈረ ነው የሚሰማው። ስለዚህ ብዙ ነገር ሊል ይችላል። እምነት ያጣችሁበት ሰዎች ካላችሁ it's up to you። ግን አንድ ነገር የማውቀው ነገር ምንድነው ሶፎንያስ በጣም ብዙ ወንዶችን ሀራስ አድርጓል። ብዙ ወንዶች ግን ደፍረው ወጥተው እንዲህ ብሎኛል አላሉ። የእግረኛው ላይ የነበረ የተባሉትን የተቆራረጡ ቪዲዮዎች አግኝቻለሁ፣ ሙሉ ቪዲዮ ስለጠፋ እዛ ላይ ጠያቂው በጣም በትዕቢት ሲጠይቀው የነበረው እጁ ላይ ኤቪደንስ ስለነበረው ነው። እና በጣም ብዙ ወንዶች ደግሞ በእንደዚህ አይነት ነገር እንደተጠየቁ ግልጽ ነው። ራይት ሶፎንያስ ፍሬዘር ጋር አልጀመረው፣ ፍሬዘር ጋር ግን ጨርሶታል። we need to give credit ለፍሬዘር ክሬዲት መስጠት አለብን። አንዳንዶቻችሁ ትላንትና ስለ ኮግኒቲቭ ዲሶናንስ ተናግሬ ነበር። ከሶፎንያስ እንደዚህ አይነት ነገር ስለማትጠብቁ አሁን ላይ ፍሬዘርን እንትን ማድረግ ትፈልጋላችሁ፣ ዳውት ማድረግ ትፈልጋላችሁ። እሱም ሊሆን ይችላል እሱም እንዲህ ነው ብላችሁ ዳውት ማድረግ ትችላላችሁ። በነገራችን ላይ ላይክ አይ ሰድ እሱ ጋር አይደለም የጀመረው። በጣም ብዙ ወንዶች አናጓል፣ ግን የመጨረሻው የሆነለት ፍሬዘር ነው። ስለዚህ ለፍሬዘር ክሬዲቱን መስጠት አለብን፣ ወደዳችሁም ጠላችሁ።
he was brave በቃ ደፍሮ እያንዳንዱን ነገር ደግሞ ሊመጣበት ያለውን ነገር ስለሚያውቅ እያንዳንዱ ነገር ዶክመንትድ አድርጎታል። እናመሰግናለን። እኔ የዚች ልጅ እህት ሀሳብ ይገዛኛል። ምን አለ መሰላችሁ ብዙ ጊዜ እኛ ኢትዮጵያውያን ለደካሞች ማገዝ ከደካማ ጎን የመቆም ጉዳይ አለን። እውነቱን ፍትሁን ሳይሆን ደካማ መስሎ ለታየን ሰው እንቆማለን ማለት። ፍትህ ግን በዛኛው ሳይድ ሊሆን ይችላል ማለት ነው። ምናልባት በወቅቱ ጋዜጠኛው ለመምታት ሲሞክሩ ወንድ ልጅ አምላክ እንዲህ ያለ ጩኸቱ ያሳዝን ነበር፣ ልብ ይነካል በጣም። ያንን የተመለከተ ሰው እንዴት ተብሎ ይማዘንና ወደዛ መንገድ ይሄዳል። ሁለተኛ ከጋዜጠኛው ይሄ አልተጠበቀም። ይሄ ስላልተጠበቀ ታዋቂ ነው ይሄን ነገር በቃ ለመከላከል እንሞክራለን። ልክ እግረኛው ሚዲያ ጋዜጠኛ ተክለ ሃይማኖት አዳን እንዳደረገው ማለት ነው እንደነበረው እሱ በዘገበው ጊዜ ባጠያየቀው ጊዜ የነበረበት ውርጅብኝና ስድብ እንደዛ ነው። ጋዜጠኛ ሶፎንያስን የመከላከል የመጠበቅ ነበር። አሁንም እየሆነ ያለው እንደዛ ነውና ፍትህ ነው የምንጠይቀው እንጂ ያኛውን ለማንቀፍ ያኛውን ለማጽደቅ ያኛውን ለመኮነን አይደለም። እሱን መረዳት ያስፈልጋልኝ። እስኪ ይሄን ፍሬዘርስ በወቅቱ ምን አለ? ወንድ ነኝ ብላችሁ የምታስቡ ሰዎች ያላደረጋችሁትን ብቻዬን ለነፍሴ በሚያሰጋ መንገድ ራሴን አጋለጬ ሰጥቼ አጋለጥኩኝ። ከዚህ በላይ ምንድነው የምትፈልጉት? ፈረስ ያደርሳል እንጂ አይዋጋም ይባል ነገር ታውቃላችሁ። እናንተ ፊት አመጣው። ታዲያ እናንተ ፊት እኔ ይሄንን ተጋፍጬ ማምጣት ከቻላችሁ የእናንተ ኃላፊነት ምንድነው? የእናንተ ኃላፊነት ምንድነው? እስቲ ንገሩ። እኔን ማሸማቀቅ፣ እኔ ላይ መልሳችሁ ዞራችሁ ጣታችሁ መቀሰብ። ትልቅ ሰዎች አይደላችሁ? ማገናዘብ አትችሉ? አይምሮ የላችሁ? ማየት አትችሉ? ማለት ምንድነው? የሆነ ቦታ ተቀምጣችሁ እንደ እንደዚህ እንትና እንደዚህ ነው እንትና እንደዚህ ማለት ብቻ ምላስ መለፍለፍ ብቻ ነው የምታውቁት። ፍሬዘር ተጋፍጧል። ፍሬዘር ማንም ያላደረገውን ነገር አድርጎ መጥቷል፣ አጋፍጧል። ይሄንን ነገር ተቃውሟል። ይሄን በማድረጉ የብዙ እናቶች የብዙ ህፃናትን የብዙ ወንድና ሴት ልጆችን እንደዚህ እንዳይደርስባቸው ሊደርስባቸው ያለውን ነገር ተከላክሏልና ምን ይደረግ ብላችሁ መፍትሄያችኋል? እኔ በግሌ እንኳን አይደለም ለማድረግ ይቅርና ለመስማትና ለማየት የሚቀፈውን ነገር ተጋፍጬ አልፌ ሄጄ የራሴን ህይወት አደጋ ላይ ጥዬ እንኳን ይህንን ነገር አጋልጫለሁ። እስቲ እናንተ ምን አደረጋችሁ? ቁጭ ብላችሁ የምታብጠለጥሉኝ ሰዎች፣ ቁጭ ብላችሁ እንትና ራሱ መጠርጠር አለበት እንደዚህ እንትና ራሱ ፍሬዘር ራሱ የምትሉ ሰዎች እናንተ ምን አደረጋችሁ? ለምን አትነግሩኝም? እናንተ ምን አደረጋችሁ? አጋልጣችኋል? ምን አድርጋችኋል? አንድ ሰው እግረኛው ሚዲያ የሚባል ሰው ሲያጋፍጥ እያንዳንዳችሁ ተነስታችሁ ሰደባችሁት። ከዛ ግን ይሄ መረጃ ሲወጣ ይቅርታ ጠየቃችሁት። መልሳችሁ ደግሞ እኔ ላይ ተነሳችሁ። ትልልቅ ሚዲያ ያላችሁ ሰዎች፣ ትልልቅ ቲክቶክ ተከታይ፣ ትልልቅ ዩቲዩብ ተከታይ ያላችሁ በጣም ብዙዎቻችሁ የገባችሁ ወሬ ማውራት የምትወዱ ሰዎች፣ አንድ ድርጊት ያላደረጋችሁ ሰዎች ግን ጣታችሁን ግን ወደ እኔ እየቀሰራችሁ ይሄም የኢትዮጵያ ሕዝብ ከአንዳንድ ማስተዋል ከሚችል ሕዝብ ውጪ ወደ መራው ነው ወደ ተወራበት ወደ ተነፈሰበት ነው ሄደው። በቃ የሆነ ሰንበዲ ተነስቶ የሆነ ነገር ሲናገር እውነት ነው በለው ውገረው ያዘው ነው ወሬ ብቻ። አሁንም የምናገረው የመጨረሻ ንግግሬ ነው። እኔ ከደሙ ንጹህ ነኝ። እኔ ኢትዮጵያውያን በጣም እየፈራሁባቸው ያለውን ነገር ወደፊትም ስጋት የሚሆንብኝን ነገር ልንገራችሁ። አሁን ላይ ለኢትዮጵያ ባህል አይመጥንም፣ ይሄ ከባህላችን ከሃይማኖታችን ከወጋችንም አንጻር አስቀያሚ ነው፣ ቀፋፊ ነው ብለን ያሰብናቸውን ነገሮችን ወደ ሚዲያ ሲወጡ በደሉን ከበደለው፣ ጥፋቱን ካጠፋው፣ ባህልን ከተቃወመው፣ ሃይማኖትን ካከራፋው ነገር በላይ የሚያጋልጡ ሰዎችን ማሰር መጀመራችን በጣም ይገርመኛል። ከዚህ በፊት ተክለ ሃይማኖት አዳንን ሙልጭ አድርገን ሰደብን፣ አንቋሸሽን። ሰብስክራይብ ያደረገ አንሰብስክራይብ ሲያደርግ ነበር። አሁን ተመልሶ ደግሞ ይሄንን ልጅ እንዴት ታጋልጣለህ በሚመስል ባላወቅነው ሁኔታ ደግሞ ተመልሶ ይህንን ሰው ደግሞ ሲያጥረገርቡት ደግሞ እያየን ያለ ነው። አሁን በጣም ግራ እየተገባኝ ያለው ከዚህ እንደዚህ አይነት ጉዳዮችን የሚያጋልጡ ሰዎችን ተከታትሎ ማጥፋት ከግብረ ሰዶማውያን ጋር ማበር ተጀምሮ ነው ወይስ በምን ምክንያት እንደሆነ ግን እስካሁን አልገባኝምና ምንድን ነው እየተፈጠረ ያለው? ምንድን ነው እየሆነ ያለው ነገር ዘባሪ ነገርማ ነጥቷቸዋል። የወንድማችን የጸጋዬ ክፍሉ ሐሳብ ይገዛኛል። ይህን ሙሉ በሙሉ ልንቀበለው የሚገባን ወደድንም ጠላንም እውነትን የሚወጡ ሰዎች ባህልን ለምሳሌ ደረጀ ዘወይኔ ይህን ያህል ጊዜ ሲጮህ ማን ሰምተው ያውቃል? እንደውም ደረጀ ዘወይኔን በሌላ ነገር ሲታማ ነበርኩ የምታስታውስ ካላችሁ ማለት ነው። ደረጀ ዘወይኔ ግን ብቻውን ይህን ያህል ጊዜ ሲታገል ኑሯል። ማንም አባንከን ያለው የለም፣ ማንም ክሬዲት የሰጠው የለም። ነገር ግን በጭራሽ ደግሞ በተገላቢጦሽ ጉዳዩ አሳሳቢ ነው ተብሎ የተጋለጡ ሰዎች በነፃነት በቃ እንደፈለጉት ሲሆኑ ይታያሉ። ያጋለጡ ፍትህ ያስፈልጋል፣ ህግ ይከበር።
ሃይማኖት የቆሸሸ ነው፣ ህግ ባህል እየፈረሰ ነው ያሉ ሰዎች ደግሞ ዘብጥያ ሲወድቁ ሲንቋሸሹ ሲተሰደቡ እንመለከታለን። ይሄ መሆን የለበትም። እኔ ፍሬዘር ለምን ተያዘ ለምን ሶፎንያስ አልተያዘ አይደለም ጉዳዩ። ነገር ግን ፍትህ እውነትም ፍትሃዊ መሆን መቻል አለበት። ፍትህ ፍሬዘር ባጋለጠበት ልክ ሊገበር ይገባዋል መጀመሪያ። ከዛ ደግሞ መጠየቅ ባለበት ነገር ይጠየቅ። በዛ ልክ ደግሞ ሶፎንያስም እንደዛ መሆን መቻል አለበት እንጂ ያኛውን ለመበደል ይሄኛውን ለመደገፍ እንዳልሆነ መረዳት ያስፈልጋል ማለት ነው። እስኪ ወንድማችን ተስፋዬ ደግሞ ለሶፎንያስ እናት መልእክት አስተላልፉልኝ ይላል። እስኪ እንስማው። ያውቀዋል ማለት ነው። መሰበክ አይፈልግም። ይሄ ልጅ ስብከት አለ የሚያስፈልገው መንቃት ብቻ ነው የሚፈልግበት። በቃ በጠላቱ ላይ መንቃት። ደግሞ የሚገርማችሁ የሚያስጮህ እንደሆነ ጠላት እንደሆነ ሰይጣን እንደሆነ ያውቃል እኮ። ግን እንደዚህ ካለ በኋላ ነው እንደገና ናዝሬት ላይ ደግሞ ኃጢአት ሲሰራ የተገኘው። ስለዚህ ሊተወው የማይችል የሚፈታተነው መንፈስ በውስጡ እንዳለ አያስታውቅም። ይህን ሁሉ ከተናገረ በኋላ እንደገና እዚህ ኃጢአት ውስጥ ከተገኘ እንደዚህ ግብረ ሰዶሞች እንደዚህ ናቸው፣ ያውቃሉ። ብዙዎቹ ይመጣሉ፣ ሊካኩ የምክር አገልግሎት ሊወስዱ ይመጣሉ። በፎቶ አላወጣቸውም፣ በቪዲዮ አልቀርጻቸውም። በጣም ብዙ ናቸው እና የምክር አገልግሎት ስሰጣቸው ግን እያለቀሱ የሚናገሩት ምንድነው? ጥቅስ አንፈልግም፣ እናውቀዋለን፣ መጽሐፍ ቅዱስን እናውቀዋለን፣ እንዴት ብለን እንደምንላቀቅ ብቻ መንገዱን ንገረን ነገሩት። መንገዱን ሲነገራቸው ደግሞ አጠገባቸው ሰው ከሌለ ልክ እንደ ሲጋራ፣ እንደ ጫት፣ እንደ መጠጥ ሱሰኛ የግዴታ ትሪት መደረግ አለባቸው። ካውንስል ያስፈልጋል፣ ትሪት መደረግ፣ ይሄ ሪሃቢሊቴሽን ከሱስ የማገገም ስራ ያስፈልጋል ማለት ነው። እግዚአብሔርን በጣም የሚገርማቸው እንደዚህ አይነት ነገር ውስጥ ያሉ ሰዎችን እንዲያገግሙ ሪሃቢሊቴት እንዲያደርጉ ወደ የነበሩበት ማንነታቸው እንዲመለሱ በጣም ወሳኝ የሆነ ራሱ የቻለ ትልቅ ድርጅት ያስፈልጋል። ትልቅ ድርጅት ግራጁዌት እያደረጉ የሚወጡበት እግዚአብሔርን በደንብ አውቀው ነፍሳቸውንና ስጋቸውን አስታርቀው የሚወጡበት ትልቅ ቦታ ያስፈልጋል። አለበለዚያ ብቻቸውን በፍጹም አይድኑም። የግዴታ ሰው የሚያስፈልገው ሕክምና ሱስ ነው። ሱስ የግዴታ ካጠገባቸው ሰው ያስፈልጋል። ሰው ከሌለ ከባድ ነው። ይወሰውሳቸዋል ራሱ መንፈሱ። ሂድ 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 ሰው ሲመክራቸው ምክሩ እንደ ተራ ነገር መቁጠር። ሰው ካለ ግን አጠገባቸው ምንም ችግር የለውም። የለመደው ስጋቸው የለመደውን ነገር ሲከለክሉት ከሆነ ጊዜ በኋላ ዶፓሚን የሚባለው ነገር እንደ አዲስ የለመደውን ነገር ነው የሚሰጣቸው። እንደ አዲስ የለመደው ምንድነው? መሰብሰብ፣ መቆጠብ። እዚህ ቤት ውስጥ ነው ያለሁት፣ ሱስ ውስጥ የለሁም፣ በቃ አሁን መስተካከል አለብኝ፣ መለወጥ አለብኝ፣ የምበላው ጠዋት ይሄንን ነው፣ እንደዚህ ማድረግ የለብኝም የሚለውን ነገር ነው ዶፓሚናቸው የሚለምደው። መንፈሱም ልክ እንደዛ ነው። ይታሰራል፣ ይያዛል። እኔ እንዲያውም አንዳንዴ ትልቅ ካውንስል ክፈትና እንዲያው በቃ ዶክተር እየቀጠቀጡ እየሰገዱ ምን እያሉ እየጸለዩ የሚበረቱበት የሆነ ትልቅ ካውንስል ክፈት እንዲህ ሁሉ እያልኩኝ ነው። ምክንያቱም ከባድ ነው። እንደዛ ሳምንት ምናምን ሱባኤ የሚያዝበት ክፍል በቃ ቤት ትልቅ የሆነ ነገር ካልተከፈተ ከባድ ነው። ቤተክርስቲያን በዚህ ጉዳይ ላይ አጥር ተሸክማ ትልቅ ግቢዎችን ተሸክማ ቁጭ ብላለች። 1 ሜትር በ2 ሜትር 1 ሜትር በ2 ሜትር የሆነ የሱባኤ ቦታ እያንዳንዱ ቤተክርስቲያን ሱባኤ መያዣ፣ መጸለያ፣ መስገጃ ፊታቸውን ወደ ቤተክርስቲያን አዝሮ የሚጸልዩበት ክፍል ተከራይተው የሚኖሩበት ቤተክርስቲያን ዙሪያ ማለት ነው ቢገኝ ቢኖር እንዴት ሰው በተለወጠ ነበር። ሁሉም ሰው እንዲህ ያለ ክፉ መንፈስ የተጠናወታቸው ወንድሞቻችን እህቶቻችን ከዚህ አይነት ክፉ የግብረ ሰዶም ልማድና ልማዳዊ እንቅስቃሴ እንዲወጡ መጸለይ፣ ትሬት ማድረግ፣ አብሮ ጎን መቆም፣ አይዟችሁ አለንላችሁ ማለት ይገባል። ወንድማችን እንዳለው ይሄን እንዳደርግ ነው ሁላችንም የምንፈልገው እንጂ በማንም ላይ እየፈረድን ማንም ላይ ጣት ተቆምን አይደለም። እኛ የራሳችን ብዙ ኃጢአት ያለብን ሰዎች ስለሆነ፣ ነገር ግን እንደ ፍትህ ነው የተነጋገርን ያለነው፣ እንደ ህግ እንደ ሀገር ለመግባባት ማለት ነው። ስለዚህ ያለባቸው ሰዎች፣ በጎን የምታውቋቸው ሰዎች፣ አካባቢ ያላቸው ሰዎች ምናልባት ነገ ወዲያ አንዳንድ ሰዎች እንዲኮሁኛለሁ ብለው ቢያወያዩ ሚስጥር ሳናባክን አይዞህ እያልን ሳናስደነግጥ አቅርበን ልናጽናናቸው ወደ ቤተክርስቲያን ወስደን ከአባቶች እግር ስር እንዲጽናኑ ማድረግ ይገባል እንጂ ውሻ ብሎ ማባረር ወይም ደግሞ ሌላ ነገር ውስጥ መግባት ተገቢ አይደለም። እስኪ ወንድማችን እፎይ ምን ገጠመው? ቲክቶክ ላይቭ ላይ እጅግ በጣም አስደንግጠውታልኝ። ምን ሆነ ነው? እፎይ ልደት ምክንያት በማድረግ ከእፎይ ተማሪዎች የተዘጋጀውን የምሳ ማዕድ የማጋራት ስነስርዓት በእማማ ዝናሽ በጎ አድራጎት ድርጅት ተገኝተን እንግዲህ በእድሜ ላይ እድሜ ስለጨመረለት በጊዜ ላይ ጊዜ ስለሰጠው እቺን ቀን ለማሰብና ለማመስገን በእማማ ዝናሽ በጎ አድራጎት ድርጅት ተገኝተን እንግዲህ የምትመለከቷቸውን ከ200 በላይ የሚሆኑ ሰዎችን እንግዲህ ህፃናትንም አዋቂም አረጋውያንንም
ትላልቅ ሰዎች ወጣቶችንም ጭምር ምሳ ለማጋራት ነው እንግዲህ የተገኘ ነው። ያው እንደምታዩት ያው የአንድ የእፎይ ብቻ አይደለም፣ ሌሎችም የነፍስ ይማር ፕሮግራሞች አሉ። እነሱን አድርጎ በዚህ በትልቁ የእማማ ዝናሽ በጎ አድራጎት ድርጅት ተገኝተን እያከበርን ነው የምንገኘው። ደስ ይላል። ባነሩን ያሳየ ባነሩን ላስገባው ካሜራ ውስጥ በጣም ነው ደስ የሚለው። የኔ መወደድ ሳይሆን ያደረጋችሁን ነገር በጣም ደስ ይላል። የኔ መወደድ እንኳን እኔስ በጣም ደስ ብሎኛል። ይህን ያደረጋችሁ ጌታ ይባርካችሁ። በወጣ ይተካ። በጣም ሰርፕራይዝ የሆንኩት ኧረ በጣም እኔ እንጃ የምለው የለኝም። በጣም ገርሞኛል። ያልጠበቅኩት ስለሆነ በጣም ደስ ብሎኛል።